ስታያት እራሱ የሆነ ብስኩትነቷ ደስ አይልም? ብሉኝ ብሉኝ ነው የምትይው። ፈሰስኩኝ። አይ የምር ከበደኝ በእውነት። ደህና ነሽ? አለሁልህ። እንዴት ነሽ? ይሄ ሙገዛ ክራሱ ናፍቆሽ ነበር። ያ ካፌ ነሽ? እኔ እኮ አውቃለሁ እንደምናፍቅሽ፣ ግን ደግሞ ትንሽ እኔ ይሆናል አይደል የወንድነት ባህሪ ይዘኛል እንጂ እንደምናፍቅሽ ምንድን ነው የወንድነት ባህሪ? የሆነ አላ ምን ሴት ልጅ ናት እንደውም የሴት ወጉ ምናምን ተብሎ የሆነ ትደረደራለህ ምናምን ስሜት ለመግለጽ ቶሎ እንትን ማትለው ሴት ልጅ ናት። ቁጥብ የሆነች ሴት ልጅ ናት። የወንድ ልጅ ባህሪ ምንድነው? ዋው ጣቶች ሲያምሩ ተራ አውቀሽ ነው። ምንድነው ሙሽራ መስለሻል እኮ ጋይስ። ምን አለ መሰላችሁ አንድ ማይካድ እውነት ልንገራችሁ። ፍቅር ከድሮም ጀምሮ እዩዋት። የምሬን ነው እውነት። ወደ ኋላም ቪዲዮዎች ተመለሳችሁ ከሌላ ሰው ጋር ብዙ ቪዲዮዎችን ቼክ አድርጉ። እኔ ጋር ስትመጣ እና ሌላ ሰው ጋር አንድ አይደለችም። ለምን እንወሻሻለን? ኩልል ብላ ቁንጅት ብላ ከፀጉር እስከ ምናምን ከጥፍር እስከ ምናምን እና ፍቅር አያስቅም እኮ። ይሄ የማይካድ እውነታ ነው። ሲነቃ ምን ማድረግ ይቻላል? ከተነቃ ይቀራል። ከተነቃ ይቀራል። አዎ። እና ጋይስ ፍንድቅድቅ ያለችዋ ቆንጂዋ በጉጉት እየጠበቃችኋት የነበረችው ልዕልት ይኸውናችሁ ማለት ነው ጋይስ። ንዝንዝ የለ ጭቅጭቅ የለ ሁልጊዜ ፈታ ዘመሬ ነው ነት እየደወለች ለምንድን ነው አብርሽ እንደዚህ የምትሆነው? ለምንድን እብዲቷም ሙሪቷም እኔ ያልነበርኩም ወይ ባንቺ ሆይ የመጣ ዝናብ ይጥላል ወይ? ሰበር ዜና የእንግዲህ የምሽት ዜናችን ቀጥሏል። ክብራን አድማጭ ተመልካቾቼ በጉጉት ሲጠበቅ የነበረው የመጀመሪያዋ እንግዲህ የነበረችው በሶሻል ሚዲያና በቲክቶክ ፍቅር ፍቅር ሰሞኑን ሲሉ የነበረው ፍቅር ቲዩብን እንግዲህ ማይክል ጃክሰን ይዟት መጥቷል። እኔም ሰርቼላችሁ ነበረ። እንግዲህ ቸኮላታዋ ብስኩቷ እያለ እያቆለማመጠ እንግዲህ ትካሾቿን እየነካ ጥፍሮቿ ሳይቀር እያየ ማይክል ጃክሰን እንግዲህ የልጅነት ጓደኛውን ይዞ መጥቶ እያስደመመን ይገኛል። ለካ ወደ ልጅነትም መመለስ አለ እንዴ? ሰሞኑን በቅኔ ልጅነቴ ልጅ ነኝ ወጣት ነኝ ገና ነኝ ሲል የነበረው ወደ ፍቅር ቲዩብ ሊያቀነቅን መሆኑ ተሰማ። ታዲያ በስተ መጨረሻ ሩታ ሀብቴና ሄርሜላ ሚሊዮን ከቻሳ ቢሉም ጓደኛ ማቾች ሆነዋል። በጣም ደስ ይላል። ግን ቢሆንም ግን ማይክል ጃክሰን ፍቅርን ለፍቅር ለትዳር ወይም ፈልጓት የሚመስለኝ ስላልሆነ ምንም አትጨነቁ የፍቅር ጀማዎች። እኔ ከዚህ ከቪዲዮ እንደተረዳሁትኝ የፍቅር ቻናልን ቀን ቪዲዮ በሰራሁላችሁ ገባ ብዬ ቪዲዮቿን ቃኝት ስል ፍቅር 100K ስላልገባችና ቪዲዮቿም እይታ ስለሌላቸው እሷን ለማበረታታት በህብረት የተስማሙት ነገር ይመስለኛል። ስለዚህ አብርሃም ደስ ይላል። አሳሳምህ፣ አያያዝህ፣ መሞጋገሳችሁ ምናምን ደስ ይላል። ፍቅርም ከሱ ጋር ስትሆን እኔ በጣም ነው የደነገኩትኝ። በፍጹም ሄርሜላ ከረሜላን ግን አብርሃም ታደሰ ከህይወቱ ያስወጣታል ብዬ በፍጹም አላምንም። ምክንያቱም ለሄርሜላ ያለው ፍቅር በጣም የተለየ ነው። እነሱ ጊዜ አልሰጥ ስላሉት ብቻ ሄርሜላን በጣም ስለሚወዳት እንደው እስኪ ቆይ ልፈትናት ብሎ እንደሆን እንጂ ፍቅር ይሄንን ነገር እያየች በእነሱ መካከል ገብታ ይሄንን የምታረግ አይመስለኝም። ሩታ ታውቃላችሁ ባሽሙር እንግዲህ ቲክቶክ ላይ ፖስት አድርጋ ሰውን ማመን ምናምን ብላ እንግዲህ ስትናገር ነበር፣ አሸሙራ ነበረ። እንግዲህ የተከሰተው ነገር ይሄ ነው። አብርሃም ታደሰ እንግዲህ ሌላ ሴት ይዞ አለመምጣቱ እኔ ደስ ብሎኛል። ሌላ ሴት ይዞ ቢመጣ በጣም እናድድ ነበረ። ስለዚህ ተስፋ አለን። ተስፋችን ምንድነው? ሄርሜላ ከረሜላ እና ሄርሜላ ከረሜላ ናት። እኔ በሄርሜላ ተስፋ አልቆርጥም። ምክንያቱም እንዴ ሄርሜላ በጣም እንቁ ሴት ናት። ብዙ ነገር የሆነችልኝ ናት። በቃ አይ ማይክል ጃክሰን ደግሞ ፍቅርን አዘልክልኝ አዘል አረ አይ ማይክል ጃክሰን አንተማ ምን አለ ይሄ ጉንጭ ይሳማል። እናቴ ሴቶቹ አንተን ካልነካኩ ያገረሽባቸዋል መሰለኝ። ምን እያቀመስካቸው ነው ግን? ሀበሻ ሊሞን ነው የምታቀምሳቸው? ምንድነው የምታቀምሳቸው? ግን የምታቀምሳቸውን ነገር ለኛም ብትነግረን እያሉ አንዳንድ ወንዶች ማይክል ጃክሰንን መረጃ እንግዲህ አድርሱልን
ወደሱም ሹክ በሉን ሲሉ ነበርና እኔ በጣም ነው ማለት ፈታ ያልኩት። ፈታ ብያለሁኝ፣ ብዙም አልተናደርኩኝም። ምክንያቱም ፍቅር የአንድ ልጅ እናት ናት። የአንድ ልጅ እናት ብትሆንም ግን በፍጹም ማይክል ጃክሰን ወደሷ ህይወት የሄርሜላን ህይወት ዝግት አድርጎ ወደሷ ባንዴ ይመለሳል ማለት በፍጹም። ለምን ብትሉ ባለፈው ሰርግ ላይ ነበሩ፣ ቀለበት ፕሮግራም ላይ ነበሩና በዛ በቪዲዮ ላይ ብዙ ሰው ተጋቡ ተመላለሱ በቃ እያላቸው ነበረ። ያንን አይቶ ማይክል ጃክሰን ነገሮችን እንትን ለማለት ሞከረ እንጂ እኔ በፍጹም እንደዚህ አይነት ነገር ያረጋል ብዬ በፍጹም አላምንም። ዛሬም ነገም የምነግራችሁ አላምንም። ይሄ በቃ እስኪ ለማንኛውም አንዳንድ ነገሮችን ደግሞ ጠይቄ እውነት አፍሬ ያላቸውን ነገሮችን ጠይቄ ማሳውቃችሁ ይሆናል። ይሄ ነገር ምንድነው በማለት ማለት ነውና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ምሽቱን ሁሉ የሰላም የፍቅር ያደርግላችሁ። አይዟችሁ፣ አትጨነቁ። ባይ ባይ።